ሰላም ጤና ይስጥልኝ የዝዙቲ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። እነሆ ይዤላችሁ የመጣው ዛሬ ኖላይቶችን ነው ማለት ነው። ተምቹ እንግዲህ ይሄን ልክስክስ ማለት ነው በጣም ነው ያናደደኝ። ድንብላልን ሆቴል ልጋብዝሽ ብሎ ይዞ ከሄደ በኋላ ከዚህ በፊት አንዲት የተዋወቃት ልጅ ስለነበረች ድንብላል ጋር እንግዲህ ቁጭ ባለበት ሰዓት ላይ ያችን እየጠቀሰ ድንብላልን እያንቋሸሸ ነበር ማለት ነው። በጣም ነው የሚደብረው እውነት ለመናገር ማለት ነው። እንደዚህ አይነት ማድረግ አልነበረብህም ማለት ነው። ተምቹ በጣም ባለጌ ሆነሃል ማለት ነው። እዛችም እዚችም ጋር ከምትሄድ አድበህ ብትቀመጥ ይሻላል ማለት ነው። ነውር ነው። ከዛችም ከዚችም ስትል በጣም ይከብዳል። አብሶ ድንብላልን ትተህ ማለት ነው። ድንብላል እንግዲህ ሞት ኩልሽ ሄርኩልሽ ልነጠፍልሽ እንዳላልካት ዛሬ ላይ ደግሞ አንተ ውርድ አድርገህ እሷን እንደዚህ ማድረግህ በጣም አግባብ አይደለም ማለት ነው። ድንብላልም እያለቀሰችና እየተበሳጨች እንግዲህ በጣም ተናዳና ተበሳይታ ለምንድን ነው እንደዚህ የሚያደርገው? ቆይ ምን ባጠፋ ነው ብላ እኔ ያለው ሌላ ሴት እየጀነጀንክ ነው፣ ችግር ምንድን ነው እያለች ነበር ድንብላል ማለት ነው። እውነት ለመናገር ድንብላል መልካምና አስተዋይ ሴት ናት ማለት ነው። በዛ ላይ ደግሞ እሱ አልሰማ ብሏል ማለት ነው። ሰው ነግሮ ስለማይሰማ በዚህ የተነሳ እንግዲህ በጣም ከባድ ችግር ተፈጥሯል ማለት ነው ከድንብላል እና ከተምቹ ጋር። ድንብላል ቆፍጣኒት በስተ መጨረሻ ብድግ ብላ እንግዲህ ወደ ቤቷ ሂዳለች። እንዴ የጋበዝኩሽን እንኳ ቢያንስ ጠጭ እንጂ ወዴት ነው የምትሄጂው እያለ ጠይቋት ነበረ። እሷም ደግሞ የራስ ጉዳይ ገደል ግባ እኔ ምን አገባኝ ብላ እንግዲህ ተናግራለች ማለት ነው። በዚህ የተነሳ ተጣልተዋል ማለት ነው። ልጅቷንም እንግዲህ ቆይ እኔ ስመጣ እነግርሻለሁኝ ጠብቂኝ፣ እዚሁ ፈታ እንላለን፣ እሷን ልሸኛትና ብሎ ነው የተመለሰው ማለት ነው። እውነት ለመናገር ብልግና ጥሩ አይደለም ማለት ነው። እዛችም እዚችም መወስለት በጣም ከባድ ነው። በዚህ የተነሳ እንግዲህ ድንብላል በጣም ተናዳና ተበሳይታለች ማለት ነው። በስተ መጨረሻም ደግሞ ለማስተካከል ሞክሮ ነበረ። እሷ ግን ማነክቶ ይብላም ቢብላለች። በቅርቡ ደግሞ ሁሉም ነገር ይስተካከላል ብዬ አስባለሁ ማለት ነው። ሀና መዝሙረ ጋ እንግዲህ ቡና ልጠጣ ወጥታ ነበረ። ያም እንዳለ ሆኖ አሁን ላይ ደግሞ እያደረገች ያለችው ነገር በጣም ከባድ ነው ማለት ነው እውነት ለመናገር። በዚህ የተነሳ እሱም ደግሞ የተናዶና ተበሳይቷል ማለት ነው። ምክንያቱም እሷ አሁን ላይ ያለችበት ሁኔታ ታውቃላችሁ፣ በጣም አደገኛ ችግር ውስጥ ናት ማለት ነው። በዚህ እንግዲህ ሁሉም ሰው ያው የሚወሰነውን እርምጃ ይወስዳል ማለት ነው። እሷም እንደዚህ ማድረግ አልነበረብሽም እያላት ነበር ማለት ነው። እውነት ለመናገር ቆፍጣና ጎበዝ የሆነችው ወይዘሮ ሜሉካ ማለት ነው እንግዲህ ስራዋን እየሰራችም ግራም ቢገባትም ጎበዝና ጀግና አስተዋይ እንደሆነች ሀና ያስለቀሳት ነገር ምን ይመስላችኋል? እሷም መዝሙር ረጋ ካያት በኋላ ይሄን ጉድሽን ለጆሮ ነግረዋለሁ እያለ እንግዲህ ሁሉን ነገር ተናግሯል ማለት ነው። እንትና ተምቹ እንግዲህ እሷን እዛ ካያት በኋላ ምን እያደረግሽ ነው? እዚህ ምን ልትሰሪ መጣሽ? ስራሽ ምንድን ነው? ቆይ ለመልከስከስ ነው እንዴ ልጁን እንደዛ እያደረግሽ የነበረው ብሎ እንግዲህ ተቆጥቷታን ማለት ነው። እሱም ደግሞ ጎበዝ ጀግና ቆፍጣና እንደሆነ ሁላችንም እናውቃለን። እውነት ለመናገር ተምቹ በጣም አናዶኛል ማለት ነው። እንዲህ ማድረግ አልነበረብህም ተምቹ ማለት ነው። ትልቅ ስህተት ሰርተሃን ይሄም ማድረግ አልነበረብህም። አንተ ግን ባለጌ ነህ፣ በጣም ባለጌ ልክስክስ ነህ ተምቹ ማለት ነው። አቶ ኖላዊት ቤቱ ከሄደ በኋላ ምን የተፈጠረ ይመስላችኋል? እንግዲህ ሀና ቤት ያለች ፋኖሲ ቤት ያለች መስሎት ፋኖሴን እንግዲህ አንቺ ፋኖሴ ነይ ተነሽ እያለ ሲጣራ እሱ ግን የለችም ማለት ነው። ተኝታ መስሎት እየቀሰቀሰ እያለ የቀሰቀሰው ግን ማንን ነው? እንትናን ነው ማለት ነው። ይችን ሀናን ማለት ነው። ሀናም ደግሞ እንዴ አባዬ በሰላም ነው እኔ እኮ ነኝ እያለች እንግዲህ መናገሯን ትጀምራለች ማለት ነው። በዛ የተነሳ እሱም አንቺ ደግሞ እዚህ ምን ታረጊያለሽ? ችግር አለ እንዴ እያለ መልስ ይሰጣል ማለት ነው። በአሁን ሰዓት ላይ እውነት ለመናገር ማን ይታመናል ማለት ነው? የሚታመን ሰው ማንም ሰው የለም ማለት ነው። ሁሉም በየራሱ ሙድ ነው እየሄደ ያለው ማለት ነው። በዚህ ሰዓት ሰውን አምነን እንዴት ነው መቀጠል የምንችለው? በዚህ አይነት ማለት ነው። ተምቹም እየማገጠ እንደዚሁም ደግሞ እውነት ለመናገር ድንብላልን እንደዚህ ማድረግ አልነበረብህም።
በጣም አጥፍተሃል ማለት ነው። ድንብላል እንግዲህ መልካም ሰው ናት ማለት ነው። ለአንተ በጣም ጎበዝና ጀግና የሆነ ሴት ነበረች። ግን አንተ እንግዲህ ምን አድርገህ እንደሄድክ ፈጣሪ ይወቀው ማለት ነው። አቶ ተምቹ እንግዲህ ተልከስክሰሃን ያልከስክስህና እሷም ደግሞ እየተናደደች እና እየተበሳጨች እንግዲህ ሀና እያለቀሰችው ምክንያቷ ምን ይመስላችኋል? መዝሙረም ደግሞ እባክሽ እሺ ጨረሽ አልቅሰሽ ምኑን ትለዋለይ እንዴ አልቅሰሽ ጨረሽ እያለ መልስ ይሰጣታል ማለት ነው። እሷም ግራ ስለገባት ምን ለማለት ፈልገህ ነው አሁን ምን ማለት ነው? በቃ አሁን እዛ ደርሼ ልምጣና ወደ ቤት እሄዳለሁ ትለዋለች ማለት ነው። እሱም ተረጋጊ ሀና፣ ምክንያቱም አሁን ወደ ቤትሽ እንጂ ወደ ቢሮ እንዳትገቢ ብሎ ይላታል እንትና ማለት ነው መዝሙር። እሷም ደግሞ እንዴ ቢሮ ካልገባሁ እኮ ሉሊት ጋር እጣላለሁ ትለዋለች ማለት ነው። ሉሊት ጋር መጣላቴ ስለማይቀር ቢሮ መግባት አለብኝ እያለች መልስ ብትሰጠውም እሱም ደግሞ በፍጹም አሁን እንድትገቢ አልፈልግም፣ ምክንያቱም ብዙ ነገሮችን እዛ ከገባሽ ችግር ይፈጠራል እና አሁን መግባት የለብሽም፣ አሁን ዝም ብለሽ ወደ ቤትሽ እባክሽን ሂጂ ብሎ ቢላትም እሷም ደግሞ በፍጹም እንዴት ብዬ እሄዳለሁኝ ሉሊት ጋር እኮ እንጣላለን፣ በጣም ከባድ ጸብ ነው የሚፈጠረው፣ ስለዚህ ሰርቼ መሄድ አለብኝ እያለች መልስ ትሰጠዋለች ማለት ነው። በዚህ የተነሳ እንግዲህ መዝሙረ አሁን ላይ ሀና ጋር እዛ እየበሉ ሲያገኝ ተምቹም ምን እያደረጋችሁ ነው? እዚህ ስራችሁ ምንድን ነው እናንተ እያለ ጥያቄ እያበዛባቸዋል ማለት ነው። እነሱም ደግሞ አረጋገን ተምቹኛ ምንም እያደረግን አይደለም፣ ተረጋጋ እስቲ ምን ሆነህ ነው በማለት ይጠይቁታል ማለት ነው። እሱም ደግሞ መልሱ እንደዛ እንትን ሲል የነበረው ያው ታውቃላችሁ ብዙ ነገሮችን ያሳለፈ ሰው በትንሹ ተስፋ አይቆርጥም አይደል? እንደ ወዶች በትንሹ ተስፋ ስለማይቆርጥ በአሁን ሰዓት ላይ ደግሞ ከባዱና ዋነኛው ነገር እያንዳንዱ ነገር ለማስተካከል እናስተካክለዋለን ብለን የምናስበው ነገር ይስተካከላል እኮ፣ ግን በተስፋ ዝም ብለን ከምንሄድ ደግሞ ቀስ እያን እያንዳንዱ ነገር እንደሚሳካ እያወቅ ነው እያንዳንዱ ነገር እንደሚሆን እያወቅ ነው ማስተካከል አለብን እንጂ ዝም ብለን አይደለም። እና በአሁን ሰዓት ላይ ከባድና ዋነኛ ነገር እየተፈጠረ የሚገኘው እንግዲህ በወይዘሮ ሜላትና በአቶ ኖላዊት መካከል ያለው ነገር ገና ነው ማለት ነው። በሀና ማለት ነው። ሀና አሁን ላይ ብትናደድና ብትበሳጭም ያው ቀስ እያለች ደግሞ ነገሮችን ታስተካክላለች ብዬ አስባለሁኝ። ተምቹ እንግዲህ ጉድ እንዳይሰራሽ ማለት ነው። ሌላውስ ሌላ ነው፣ ተምቹ ነው የሚያስፈራሽ እንጂ ሌላ ነገር የለውም ማለት ነው። ተምቹ ግን አየሽ ማለት ከባድ ነው። አሁን አሴር ጋር ያጣላሻል ማለት ነው። ሀና አንቺም አብዝተሽዋል። እውነት ለመናገር ባለትዳር ሆነሽ ምን አስሄድሽ አድርሻ አትቀመጭም ነበር? ሉሊት እንግዲህ በስተመጨረሻ አለቃ ብትሆንም እነሱ ላይ የተመጻደቀ ልትገላቸው ነው ማለት ነው። የቤቱን ሰው ሁሉ እንግዲህ መስቀልቅል እያደረገችው ትገኛለች ማለት ነው። ወይዘሮ ሉሊት ከባድ ሰው ሆናለች ማለት ነው። ከባዱ ነገር በሉሊት ላይክ፣ ሼር፣ ሰብስክራይብ አድርጉባኝ።